እነሆ መቆያ ስልጣን እስከ መቃብር ፖል ቢያ እነሆ ፕሬዝዳንት ፖል ቢያም 43ኛ የሲመት በዓላቸውን ለማክበር በቁ። በ93 ዓመታቸው ገና ያልጨረስኩት ሥራ አለኝና ምረጡኝ ብለው ወይም እንዲመርጧቸው አዘው የስልጣን መከዳቸውን ተደግፈው ቀጥለዋል። እድሜና ብርታቱን ከሰጣቸው ተፈጥሮም ጉዱለየው ብላ ከተወቻቸው የስልጣን ጊዜያቸው የሚያበቃው 100ኛ ዓመት የልደት በዓላቸውን ሲያከብሩ ነው። በ1998 ዓመተ ምህረት በተደረገው ምርጫ ተጭበርብሯልና አንቀበልም የሚል ተቃውሞ ተነስቶባቸው በነበረ ጊዜ ታሞ ሞቷል የሚል ወሬም በሰፊው ይሰራጭ ነበር። ይህንኑ ወሬ አቀባዮቻቸው ነግረዋቸው ኖሮ በአንድ መድረክ ላይ እኔ እንድሞት የምትፈልጉ 20 ዓመት ጠብቁ ብለው ነበር። ያን ጊዜ ተሳቀባቸው እንጂ 20 ዓመት ይቆያሉ ያላቸው አልነበረም። ይሄው ከቃላቸውም አትርፈው ከ20ውም ጨምረው ስልጣናቸው እንዳትሰበርና እንዳትሰነጠር አድርገው ሙጭጭ ብለውባታል። በአሁኑ ጊዜ እንደ ፖል ቢያ እድሜ ጠገብ የሆነ በስልጣን ላይ ያለ መሪ የለም። ፖል ቢያ 7 የአሜሪካ ፕሬዝዳንቶችን ተነጋግረው ሸኝተዋል። ከ4 የኬንያ ከ5 የታንዛኒያ ፕሬዝዳንቶችም ጋር ተጨዋብጠዋል። ሌላው ቢለዋወጥ እኔ ለምን ልወጣለሁ ብለው በቤተ መንግስታቸው እንዳሉ አሉ። ህንዳዊቷ ጋዜጠኛ ፓልኪ ሸርማ ፖል ቢያን እድሜው አቶሚክ ቦምብን ይበልጣል፣ ከጠፈር ጉዞ እድሜ ይበልጣል፣ ከተባበሩት መንግስታት ድርጅት ከኮምፒውተርና ከኢንተርኔት እድሜም ይበልጣል እያለች በንጽጽር ትገልጻቸዋለች። ፖል ቢያ ተፈጥሮ ብታንገዳግዳቸውም ልባቸው ዘራፍ እያለ ይደልላቸዋል። የሀገራችን ተረት በፖል ቢያ የደረሰ ይመስላል። ሰውየው ሊጠይቀው ወደ እርሱ ዘንድ የሄደውን ዘመዱን ደህና ነው ሆይ ይለዋል። እኔ ደህና ነኝ፣ ቤተሰቦቼ ግን ከዱኝ ይለዋል። ሰውየውም አዝኖ እገሌ ትቶክ ሄደ እንዴ ይለዋል። አይ አልሄደም፣ እሱስ አለ ይለዋል። እገሌስ? እሱም አለ። እገሊትስ? እሷም አለች። ታዲያ የትኛው ቤተሰብህ ነው የከዳህ ሲል ይጠይቀዋል። ሽማግሌውም አይና ላይም አለ፣ ጥርስ አልቆረጥም አለ፣ እግር አልራመድ አለ፣ በቦታው ያለው ልብ ብቻ ነው አለው ይባላል። ፖል ቢያም ሽበታቸውን በቀለም እየሸነገሉ እርምጃቸውን በቀስታና በደጋፊ እየተቋቋሙ አይናቸውን በድብቅ ሌንስ እያገዙ የፊታቸውን ቆዳ እየተንከባከቡ አሁንም ለካሜሮን መሪ መሆን ያለብኝ እኔ ብቻ ነኝ ይላሉ። ባለፈው ጥቅምት ወር ምርጫ ሲወዳደሩ ይህን መልካም ሕዝቤን የማገልገል ኃላፊነት አለብኝ ብለው ተናገሩ። ተፈጥሮ እያንገዳገደቻቸው ወደፊት የምሰራው ይበልጣል አሉ። ስልጣን አንድ ጊዜ ከጨበጧት እንኳን ሕዝቡን ተፈጥሮን ጋተራለሁ እንደምትል የፖል ቢያ ነገር ያሳያል። ስልጣን ልጡ የተራሰ ጉድጓዱ የተማሰም ቢሆን የስበቷ ኃይል ተለጥፎባት እንዲኖር እንደምታስገድድም ማመሳከሪያ ይሆናሉ። Au moment de prendre mes fonctions, je mesure pleinement la gravité de la situation que traverse notre pays. ይህን ኃላፊነት ስወስድ ሀገራችን አሁን ያለችበትን አስቸጋሪ ሁኔታ ረዳለሁ። ከፊታችን የተደቀኑትን ፈተናዎች ረዳለሁ። የተፈጠረውን ጭንቀትና የፍላጎቱን መናር ረዳለሁ። ፕሬዝዳንቱ የሚወስደው ኃላፊነት ምን ያህል አስፈላጊ እንደሆነ ረዳለሁ። ባለፈው ምርጫ ለአምስተኛ ጊዜ ወዳደራለሁ ሲሉ የውጭው ቀርቶ የሀገራቸው ሰው ተገርሞባቸው ነበር። ተቃዋሚዎቻቸውማ በሰልፍ ጭምር ከእንግዲህ ተጦር እንጂ ልትመራን አትችልም፣ ካሜሮን ብዙ አዋቂዎች አሏት ብለዋቸው ነበር። ማን ቢሰማቸው? በሎስ አንጀለስ ቪላ ተከራይተው ከቤቷ ወደ ኤርቨን ዩኒቨርሲቲ ለመሄድ ለአንድ ጉዞ $400 የአሜሪካን ዶላር እየከፈሉ በዩኒቨርሲቲ አሞላቀው የሚያስተምሯት የገዛ ልጃቸው ብራንዲ ቢያ ጭምር ለውድድር መቅረባቸውን ተቃውማለች።
ሕዝቡም እንዳይመርጣቸው በማኅበራዊ ድረገጿ መልእክት አስተላልፋለች። አባቴን እንዳትመርጡት አለች ብራንድ ቢያ። ፖል ቢያ ግን ማንንም አልሰማም ብለው ለምርጫ ቀረቡ። ደጋፊዎቻቸውም የኛ አንበሳ የካሜሮን አባት እያሉ አሟሟቋቸው። የዕድሜ መጨመር ማለት እኮ ዕውቀት መጨመር ማለት ነው። የማስተዳደር የዳበረ ልምድ፣ ትዕግስተኛና ብልሃተኛ መሆን ማለት ነው። እንዲያውም ካሜሮንን የበለጠ የሚጠቅማት ከዚህ ወዲያ ነው እያሉ በየአደባባዩ መሰከሩላቸው። እናም እንደተገመተው ተመረጡ። I do so swear. የምርጫው ውጤት ተቃውሞ ቀሰቀሰ። ተቃዋሚዎቻቸው በየቦታው እየተሰለፉ ከጸጥታ ኃይሎች ጋር ባደረጉት ግጭት የሰው ሕይወት አለፈ። የተጭበረበረ ምርጫ ነው የሚለው የተቃዋሚዎች ድምፅ ቢታመንበትም ለጊዜው ለውጥ አላመጣም። ለነገሩ ፖል ቢያ በተመረጡባቸው ምርጫዎች ሁሉ ተጭበርብሯል እየተባለ ተቃውሞ መቀስቀሱ ተለምዷል። ዜጎችም መሞቱን ተለማምደውታል። ፕሬዝዳንት ፖል ቢያ ሀገራቸው በፈረንሳይ ቅኝ በምትገዛበት ጊዜ እንደመወለዳቸው በፈረንሳይ ካቶሊክ ትምህርት ቤት ተምረዋል። በፓሪስና በአሜሪካ ዩኒቨርሲቲዎች የሕግና የፖለቲካ ሳይንስ ትምህርት ተምረው ዲግሪያቸውን ተቀብለዋል። በመፈንቅለ መንግሥት ሥልጣን ያልተነጠቀባትና ወታደራዊ አመራር ካልነካቸው የአፍሪካ ሀገሮች አንደኛዋ ለሆነችው ካሜሮን ፖል ቢያ ሁለተኛው ፕሬዝዳንት ናቸው። ቀዳሚያቸው አሂጆ ለ21 ዓመታት፣ ፖል ቢያ ለ43 ዓመታት ካሜሮንን መርተዋል። ፖል ቢያ ሥልጣን ከያዙ በኋላ በሁሉም መስኮች ለውጥ መታየቱ ይነገራል። ያልተለወጡት እሳቸው ብቻ ናቸው። ፖል ቢያ በሕዝብ ፊት መናገር የማይፈቅዱ፣ ቃለ መጠየቅም ለመስጠት የማይፈልጉ፣ በጸጥታ መስራት የሚወዱ ናቸው ይሏቸዋል። በዓመት ከ3 ጊዜ ያለፈ ለሕዝባቸው ንግግር አያደርጉም። መዝናናትና የምቾት ነገር ግን የሚወዱ፣ በዚያው ልክም በሙስና የሚጠረጠሩ ሆነዋል። ፖል ቢያ የሕግና የፖለቲካል ሳይንስ ትምህርታቸውን አጠናቀው ወደ ካሜሮን ሲመለሱ ሀገራቸው እንኳን ደህና መጣህ ብላ ተቀበለቻቸው። የመጀመሪያው የካሜሮን ፕሬዝዳንት አሂጆ የተማረ የሰው ኃይል የሚያሰባስቡበት ጊዜ ነበርና ፖል ቢያ በውጪ ትብብር መስሪያ ቤት ተመደቡ። ያ ኃላፊነታቸው ከፕሬዝዳንት አሂጆ ጋር በቀጥታ ስለሚያገናኛቸው ለመታወቅ ረዳቸው። አሂጆ የፖል ቢያን ቅልጥፍና፣ ትምህርትና የተመቸ ባህሪ እያደነቁ ወደ ከፍተኛው የሚኒስትርነት ሥልጣን በፍጥነት አሳደጓቸው። ታላላቆቻቸውን ቀድመው 5ኛው የአሂጆ ጠቅላይ ሚኒስትርም ለመሆን በቁ። በዚያን ጊዜ ፖል ቢያ ለፕሬዝዳንቱ ፍጹም ታዛዥ፣ የማይነቃነቅ ታማኝነት ያላቸው መሆናቸውን አሳይተዋል። ወደ ሥልጣን ምናልባትም ወደሚፈልጉት የመሪነት ሥልጣን ለመድረስ ብቸኛው መንገድ ለአሂጆ ታማኝ መሆኑን አስልተውና ቀምረው ይሆናል። የወደፊት ግባቸውን ስለሚያውቁ የክብርን ነገር ተወት እያደረጉ እጅ እየነሱ እየታዘዙ እየተለማመጡ የፕሬዝዳንት አሂጆን ውዴታ አገኙት። ብልህ ሰዎች ለዘላቂው ዓላማቸው ጎዳናቸውን እንዴት እንደሚደለድሉት ያውቃሉ። እንዴት ሆነው በየት በኩል ማለፍ እንዳለባቸውም ያሰላሉ። ተመሳስሎ ማለፍም ያውቁበታል። የሚፈልጉበት ቦታና ጊዜ ሲደርሱም ምን ማድረግ እንዳለባቸው ያውቁታል። ፖል ቢያም እንደዚያው አደረጉ። የፖል ቢያ ፍጹም ታዛዥነት ሙስሊሙ አሂጆ ለክርስቲያኑ ፖል ቢያ፣ የሰሜን ጎሳው አባል ለምዕራቡ ጎሳ አባሉ ፖል ቢያ ልጄ ወዳጄ ብለው ለ22 ዓመታት የያዙትን ሥልጣን ያውልህ ብለው እንዲያስረክቧቸው ደለላቸው። ወትሮም ጠቅላይ ሚኒስትር ሲያደርጓቸው ለፕሬዝዳንትነቱ ተተኪነት ሕጋዊ መደላድል ሊሰጧቸው ፈልገው እንደሆነ የታወቀ ነበር። ያልታወቀው ፕሬዝዳንት አሂጆ አብሬያት ልሙተው የምታሰኘውን ሥልጣን በድንገት ለምን ለመልቀቅ እንደፈለጉ ነው። አንዳንድ አስተያየት ሰጪዎች ሐኪማቸው ጤናህ ታውቋል ስላላቸው ነው ይላሉ። የፖል ቢያ ከልክ ያለፈ መለማመጥና ጎንበስ ቀና ማለት የፕሬዝዳንት አሂጆ ባለቤት አይጥማቸውም ነበር ይባላል። የዚህ ሰው ቅንነት ለጤና አይመስለኝም እያሉ ይተቹ ነበር ይላሉ። እውነትም የእርሳቸው ግምት ትክክል መሆኑ ከዓመት በኋላ ሊገለጥ ነው። ፖል ቢያ የፕሬዝዳንትነቱን ሥልጣን ሲረከቡ አሂጆ የፓርቲው ሊቀመንበርነት ቦታ ይዘው ቆዩ። የፓርቲው ኃላፊ መሆን የፕሬዝዳንቱን ሥልጣን
ሊነቅልም ሊተክልም ስለሚችል የበለጠ ስልጣን ስላለው ነው። እውነትም ለወራቶች ያህል ፕሬዝዳንት ፖል ቢያ የአሂጆ ታዛዥና የሚሰሩትን ሁሉ የሚያማክሯቸው መስለው ታዩ። ግን ስልጣን ስኳሯን ከቀመሱ በኋላ ለሌላው ለማካፈል ጓደኛዬ፣ ዘመዴ፣ አባቴ፣ አሳዳሬ የሚል ይሉኝታ እንደሌላት በተደጋጋሚ ታይቷል። ፖል ቢያም የተንጠለጠሉበትን የስልጣን መሰላል እንዴት እንደሚጠብቁት አውቀዋል። ስለዚህ የራሳቸውን ታማኞች የመሾምን አስፈላጊነት ተረዱና ሚኒስትሮችን ሾሙ። የካቢኔን ሹመት ያህል ነገር ሳያውቁት መፈጸሙ አሂጆን ቅር አሰኛቸው። ፖል ቢያ ጊዜ ሳያጠፉ የጥበቃ ኃይላቸውን አስተማማኝ ለማድረግ የሪፐብሊካን ዘቡን ማደራጀት ጀመሩ። አብዛኞቹ የአፍሪካ መሪዎች እንደገና ማደራጀትን ከራሳቸው ጎሳ አባላትና የእምነት ተከታዮች ጋር ማጠናከርን ያያይዙታል። ፕሬዝዳንት አሂጆ የስልጣን ወራሻቸው አጀማመር አልጋ ላይ በሆን እንኳን ይታዘዘኛል ብለው የገመቷቸው ፖል ቢያ በፍጥነት ከቁጥጥራቸው መውጣታቸውን ተገነዘቡት። ስር ሳይሰዱ የጥበቃና የመከላከያ ኃይላቸውንም ለእርሳቸው እንደሚመች ሳያደራጁት በሰላም የሰጧቸውን ስልጣን በኃይል ሊነጥቋቸው ፈለጉ። ስለዚህ የሚመስሏቸውን አሰባስበው መፈንቅለ መንግስት ለማድረግ አሴሩ። የፕሬዝዳንትነት ስልጣኑ ከሙስሊሞች ወደ ክርስቲያንነት መዞሩን ወትሮም ያልወደዱት ሙስሊም ወታደሮችን አስተባብረው መፈንቅለ መንግስት ተሞከረ። ግን ፖል ቢያ አዲስ ባደራጁትና መፈንቅለ መንግስት መታሰቡን ባላወቁ ወታደሮች ተደግፈው አከሸፉት። የቀድሞው ፕሬዝዳንት አሂጆም ወደ ፈረንሳይ ተሰደዱ። ተሰሚነት ያላቸው አሂጆ ፓሪስም ሆነው የፖል ቢያን መንግስት ለመገልበጥ የሚያስችሉ አማራጮችን ማየታቸውን አልተውም። ፖል ቢያ ቤተ መንግስቱንና ከተማውን ያውንዴን የሚጠብቀው የሪፐብሊካን ዘብ ሙሉ በሙሉ ስላላደራጁት የቀድሞው መንግስት ደጋፊዎችም ነበሩበት። ስለዚህ ጊዜ ሳይሰጡ ደጋፊዎቼ አይደሉም የሚሏቸውንና የጠረጠሯቸውን የሪፐብሊካን ዘብ አዛዦችና ወታደሮችን ወደ መከላከያ አዛወሯቸው። የሚያምኗቸውን የመከላከያ አዛዦችና ወታደሮችም በመትካቸው ወደ ሪፐብሊካን ዘቡ መደቧቸው። ይህ ዝውውር መፈንቅለ መንግስት ለማድረግ ቀን ቆርጠው ይጠብቁ ለነበሩት አስኪ ሁኔታ ፈጠረ። የሪፐብሊካን ዘብ አባላት ሳይበታተኑ የጀመሩትን እርምጃ በፍጥነት ለመውሰድም ገፋፋቸው። መፈንቅለ መንግስቱ ካቀዱት ቀን በፊት ለማድረግ ሁኔታው ስላስገደዳቸው አስፈላጊ የሆኑ ዝግጅቶችን ለማድረግ ሳይችሉ ቀሩ። ያም ሆኖ እርምጃውን ጀመሩት። ሬዲዮ ጣቢያውን፣ አውሮፕላን ማረፊያውንና ቤተ መንግስቱን ተቆጣጥረው የመንግስት ለውጥ መደረጉን አወጁ። L'armée nationale vient de libérer le peuple camerounais de la bande à Biya, de leur tyrannie, de leur escroquerie et de leur rapine. ካሜሩናውያን ብሔራዊ መከላከያው ከአምባገነናዊ አስተዳደርና ሊገመት ከማይችለው ዝርፊያና ትርምስ የካሜሩንን ሕዝብ ነጻ አውጥቶታል። የባህርና የቴሌኮሙኒኬሽን ግንኙነቶች ሌላ መግለጫ እስካልተሰጠ ድረስ ተቋርጠዋል። በመላ አገሪቱ ከምሽቱ 1 ሰዓት እስከ ንጋቱ 11 ሰዓት የሰዓት እላፊ ታውጇል። ሕገ መንግሥቱ ታግዷል። ፓርላማው ተበትኗል። መንግሥትም ተወግዷል። ፖል ቢያና ደጋፊዎቻቸውም ወትሮም በጥርጣሬ ላይ ነበሩና ከያውንዴ ውጪ ባሉ ካምፖች የሰፈሩ ወታደሮችን አስተባበሩ። የሬዲዮ ጣቢያው የስርጭት አቅም ከዋና ከተማዋ ማለፍ አይችልም ነበርና በየውጭ ያለው ወታደር መፈንቅለ መንግስት መሞከሩን አልሰማም። ስለዚህ የሰማውን የፖል ቢያን ጥሪ ተቀብሎ ለእርዳታ ደረሰ። ከፍተኛ የእርስ በርስ ጦርነት ተደረገ። ለ3-4 ቀን ተታኩሰው በተባራሪ ጥይት ከ1000 በላይ ሲቪሎች ተገድለው ወታደሮቹም ሞተው ግጭቱ በፖል ቢያ አሸናፊነት ተጠናቀቀ። ከዚያ ወዲያ ፖል ቢያ ስልጣናቸውን እንዳይነቃነቅ ለማድረግ በሚችሉ ታማኞቻቸው አስጠበቁት። ተቃዋሚዎቻቸውን እያሳደዱ ወደ እስር ቤት ወረወሯቸው። የቀድሞው ፕሬዝዳንት አሂጆ በሌሉበት ሞት ተፈረደባቸው። አሂጆ በስደት ላይ እንዳሉ ከ5 ዓመታት በኋላ ሞቱ። አስከሬናቸው ወደ ካሜሩን እንዳይገባ ፖል ቢያ ስለከለከሉ ቀብራቸው በሴኔጋል ሆኖ ቀረ። ፖል ቢያ እንዲህ አድርገው ስልጣናቸውን መሬት አስያዙት። ፕሬዝዳንት ፖል ቢያ ስልጣናቸውን እንዳረጋገጡ ለሕዝባቸው ተስፋ ያለው ቃል ሰጡ። ሙስናን እንደሚዋጉ፣
የሕዝቦቻቸው የመጻፍና የመናገር መብታቸው እንደሚከበር፣ የተሰደዱት ወደ ሀገራቸው እንዲመለሱ አደርጋለሁ አሉ። ምን ጊዜም ተጽዕኖ የበዛበት ሕዝብ አዲስ መሪ መጥቶ እንዲህ አደርግልሃለሁ ሲለው መማለሉ አይቀርምና የካሜሮን ሕዝብ በፖል ቢያ ላይ ተስፋ አሳደረ። በርካታ የግል ጋዜጦች እንዳሸንፈሉ፣ ከዚያ በፊት ባልተለመደ መልኩ መንግሥትን የሚተቹ ጽሑፎች መታተም፣ ተቃዋሚዎችም የብዙሃንን ፓርቲ እንዲፈቀድ መጠየቅ ጀመሩ። ያን ጊዜ ፕሬዝዳንት ቢያም ቀስ በቀስ የጭቃ ጅራፋቸውን መተርተር ጀመሩ። የፓርቲን ፖሊሲ የተቃወመ መከራ ያገኘዋል ባይሆኑ፣ መብት አለኝ ብሎ መጻፍ፣ በተለይም ፕሬዝዳንቱን ተችቶ የሚጽፍ ውርድ ከራሴ ያሉ። ለካሜሮን የታሰበው የመልካም አስተዳደር ተስፋ እየጠወለገ፣ ፖል ቢያ ግን እየገነኑ ሄዱ። ከዚያን ጊዜ ጀምሮ ከ5 ዓመታት በኋላ የብዙሃን ፓርቲ ሥርዓት በሕገ መንግሥት እስከተፈቀደ ድረስ በአንድ ፓርቲ አገዛዝ ካሜሮናውያን ሰጥለጥ ብለው እንዲገዙ የኃይል ክንዳቸውን አበርትተዋል። የካሜሮን ዜጎች የፖል ቢያን አጥር እየነቀነቁ ያነሱት የመብት ጥያቄ እየበረታ በመሄዱ የብዙሃን ፓርቲ ሥርዓት ሕግ ሆኖ ጸደቀ። በመጀመሪያው ምርጫም ከ90 በመቶ በላይ ድምፅ አግኝተው ፖል ቢያ ተመረጡ። በካሜሮን ያልተፈታና ጦሱ እስካሁንም ያለቀቀ ቅኝ ገዢዎች የፈጠሩባቸው ችግር ይፈትናቸዋል። ካሜሮን በእንግሊዝና በፈረንሳይ ቅኝ ይገዙ የነበሩ ሁለት አካባቢዎች ቀድሞ በፌዴሬሽን በኋላም በአንድነት አስተዳደሩ ቀጥለዋል። የቀድሞ ስያሜዋም የካሜሮን አንድነት ሪፐብሊክ ነበረ። አነስተኛ ቁጥር ያላቸውና በምዕራብ ካሜሮን ያሉት እንግሊዝኛ ተናጋሪ ካሜሮናውያን ብዛት ያላቸውና የፈረንሳይኛ ቋንቋ ተናጋሪዎች ያስገልሉናል ብለው ያምናሉ። በክልላቸው የልማት እጥረት መኖሩን፣ በመንግሥት ኃላፊነት ላይ ያላቸው ውክልና ያነሰ መሆኑን እየጠቀሱ በምርጫ ጊዜ ብቻ ሳይሆን በሌላም ጊዜ ተቃውሟቸውን ከማሰማት አልተቆጠቡም። አንድ ጊዜ እንግሊዝኛ ተናጋሪዎች ባሉበት የፈረንሳይኛ ቋንቋ ብቻ የሚናገሩ ዳኞች መመደባቸውን በመቃወም የሕግ ባለሙያዎች አድማ ጠርተው ነበር። የሕግ ባለሙያዎቹን ፈለግ በመከተል አስተማሪዎችም እንግሊዝኛ የማያውቁ መምህራን ወደዚህ አይመደቡብን ብለው አድማውን ተቀላቀሉ። ከጸጥታ ኃይሎች ጋር በተደረገ ግጭትም ከ100 በላይ ታስረው ብዙዎች ቆስለው አመጹ ለጊዜው በረደ። በየጊዜው እንግሊዝኛ ተናጋሪ ዜጎች የሚያቀርቡትን ጥያቄ የፖል ቢያ መንግሥት መልስ ሊሰጥ ባለመቻሉ የመገንጠል ሐሳብ አንስተው የትጥቅ ትግል ጀምረዋል። እስካሁንም ከ3000 በላይ የሰው ሕይወት መጥፋቱና ግማሽ ሚሊዮን የሚሆኑት ዜጎች መፈናቀላቸው ተዘግቧል። ሌላው ችግር የመብት መጨፍለቅን በመቃወም በሚደረግ ተቃውሞ ሀገሪቱ በየጊዜው በሁከት መናጧ ነው። ምርጫ በተካሄደ ቁጥር ተጭበርብሯል እየተባለ ተቃዋሚዎች ሰላማዊ ሰልፍ ይጠራሉ። የፖል ቢያ መንግሥትም ታማኞቹን የጸጥታ ኃይሎች እየላከ በኃይል ያመቃቸዋል። ልዩ ኮማንዶ አሰልጥኖም የአድማ ጥሪ እንዳይደረግ በየክፍለ ሀገራቱ ያሰማራቸዋል። ተቃዋሚዎችም መታሰር ብቻ ሳይሆን በጠራራ ፀሐይ የተገደሉበት አጋጣሚ ታይቷል። ማንኛውም ጋዜጣ ሳንሱር እንዲደረግና የግል ጋዜጦችም እንዲዘጉ በመወሰኑ ጋዜጠኞችና የነጻ ፕሬስ መኖሩን የሚደግፉ ዜጎች ሰላማዊ ሰልፍ አድርገዋል። መልሱ የኃይል እርምጃ ነበር። የፖል ቢያ መንግሥት ከውይይት ይልቅ ኃይል ይቀነዋል። ፖል ቢያን ከ20ዎቹ የዓለም አምባገነን መሪዎች አንደኛው ያደረጋቸውም እንዲህ ያለው ተግባራቸው ነው። ፖል ቢያ 2 ጊዜ ተመርጠው 14 ዓመታት በሥልጣን ከቆዩ በኋላ የጊዜ ገደባቸው ሲጠናቀቅ የፕሬዝዳንትነት የጊዜ ገደብ መኖር የለበትም የሚል ሐሳብ አመነጩ። ሕዝብ የወደደውን 10 ጊዜ ቢመርጥስ ለምን ይከለከላል? የሕዝብን ፍላጎት ማፈን የዲሞክራሲያዊነት ነው ባይሆኑ። ተቃውሞ ቢበረታባቸውም የሕገ መንግሥት ማሻሻያ እንዲደረግ ለፓርላማው ላኩት። የፓርላማው 3/4ኛው መቀመጫ በእርሳቸው ፓርቲ የተያዘ ስለሆነ ፕሬዝዳንቱ ያሉትን እንደሚፈጽም ሳይታለም የተፈታ ነው። የካሜሮን ፓርላማ አብዛኛው በገዢው ፓርቲ የተያዘና አባላቱም ከፓርቲ ፕሮግራማቸው ውጪ ለሚታዘዙትም ቢሆን ለምን እንዴት ብለው መጠየቅ አልለመዱም ወይም አይደፍሩም። ፖል ቢያ የላኩትን ይቀበላሉ፣ ያዘዙትንም ይፈጽማሉ። ስለዚህ የፕሬዝዳንቱ የሥልጣን ገደብ እንዲሰረዝ ተደረገ። አብሮም ፕሬዝዳንቱ በሥልጣን በነበረበት ጊዜ በፈጸመው ተግባር እንዳይጠየቅ ሕግ ሆኖ እንዲወጣ አደረጉ። ከዚያ ወዲያ ሁሉም ነገር ተመቻቸ።
ፖል ቢያም ይኸውና ለአምስተኛ ጊዜ ተወዳድረው በስልጣናቸው ቀጥለዋል። አድማጮቼ የዚህ የፕሬዝዳንት ፖል ቢያ ነገር ለዛሬው አልተጠናቀቀልኝም። እናንተም ፈቃዳችሁ ሆኖ በሚቀጥለው ሳምንት ልጨርስላችሁ። አብራችሁን ስለቆያችሁ እናመሰግናለን።